ሰይጣን እናንተ መዋጋት የሚጀምረው ስትጸልዩ አይደለም፣ ሳታቋርጡ ስትጸልዩ ነው። አስተውላችሁ ከሆነ ህይወታችሁ ላይ የሆነ ቀን ላይ መታችሁ በምትጸልዩት የሆነ ሰዓት ላይ ከሰዎች ጋር ተሰብስባችሁ በምትጸልዩት ጸሎት ላይ አይደለም ውጊያም ይበዛባችሁ። ታይም ወሰናችሁ ከእግዚአብሔር ጋር እንደዚህ አይነት ጊዜ አሳልፋለሁ፣ ከዚህ በኋላ ለመንፈሳዊ ህይወቴ እንደዚህ አይነት ታይም እሰጣለሁ ብላችሁ ልክ ስትወስኑ እዛ ውሳኔያችሁ ላይ ነው ውጊያም ይመጣባችሁ። ስለዚህ ሰይጣን የሚፈራው አንድ ቀን የምትጸልዩትን ጸሎት አይደለም ማለት ነው። ኮንቲኒየስሊ የምትጸልዩትን ጸሎት፣ ሳታቋርጡ የምትጸልዩትን ጸሎት ሰይጣን ስለሚፈራው እናንተ መዋጋት ይጀምራል ማለት። ክርስቲያኖች የመነካት ችግር የለብንም። ቸርች ሄደን ስንጸልይ እንነካለን፣ ሰዎች ሲጸልዩልን እንነካለን። ቤታችን ውስጥም ትንሽ ስንዘምር ስንጸልይ ጌታ ይነካናል እኮ፣ መነካቱ ጋር ችግር የለብንም። ችግሩ ግን ምኑ ጋር ነው ካላችሁ ዲሲፕሊን ጋር ነው። ስነ ስርዓት ግን የለንም። የተነካነውን መነካት እኛ ጋር ለማቆየት ዲሲፕሊን የሆነ ላይፍ የለም። እንደዛ ደግሞ ካልሆነ መንፈሳዊ ህይወታችን ግሮዝ ማሳየት አይችልም። አንድ ሰው አስባችሁታል ጂም መስራት ጀምራለሁ ብሎ ዝም ብሎ በሳምንት አንዴ በ15 ቀን አንዴ እየሄደ የሚሰራ ብሎ ሰውነቱ ላይ ምንም አይነት ለውጥ ሊመጣ አይችልም። ለውጥ ማምጣት የሚችለው በየቀኑ ያን ነገር ተግቶ የሚያደርገው ከሆነ ነው። ጂም የሚሰራ ሰው የመጀመሪያ ቀን ጂም ሲጀምር ምን አይነት ፊሊንግ ነው የሚሰማው? በጣም ይደብረዋል፣ አየሩ ይደበላለቅበታል። በቃ ከዚህ በኋላ ሲላል፣ ከዛ ደግሞ ቤት ሲገባ ስትራፖ ይዘዋል። በጣም ይጨንቀዋል የመጀመሪያ ቀን። ለምንድን ነው የሚጨንቀው? ለምንድን ነው ችግር የተፈጠረው? ከዚህ በፊት አድርጎት የማያውቀውን ነገር እያደረገ ስለሆነ ነው ሰውየው ጭንቀት እየተሰማው ያለው። ከዛ በኋላ ቀጥሎ ሲያደርግ፣ ሳምንቱን ሙሉ ሲያደርግ፣ 15 ቀን ሲያደርግ፣ ወር ሲያደርግ ግን ማንነቱ ይሆናል። ከዛ በኋላ የሚደብረው ስፖርት ካልሰራ ነው። ሰውነቱ ላይ ለውጥ ይመጣል፣ ቅርጽ ማውጣት ይጀምራል፣ አተነፋፈሱ ላይ፣ ጤናው ላይ ለውጥ ይመጣል ማለት ነው። በሆነ ጊዜ አንዴ ግን ሳምንት እየሄደ በ15 ቀን እየሄደ የሚሰራ ከሆነ ግን ችግር አለ። መጽሐፍ ቅዱስ ላይ ሲናገር መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። he that dwelleth in the secret place of the most high shall abide under the shadow of the almighty። በእግዚአብሔር ሲክሬት ፕሌስ ውስጥ ዱዌል የሚያደርግ ሰው የሚኖር ነው የሚለው። ቪዚት የሚያደርግ አይደለም፣ አንዳንድ ጊዜ እየመጣ የሚጎበኝ አይደለም። ሁል ጊዜ እዛ ውስጥ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ከዛም እንደሚል ታውቃላችሁ፣ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ይላል። አማርኛው እንደዛ የሚለው። እንግሊዝኛ ላይ እግዚአብሔርን እለዋለሁ አይደለም የሚለው። ለሰዎች እግዚአብሔር መታመኛዬ ነው ብዬ እናገራለሁ። ኦፍ ዘ ሎርድ ነው የሚለው። ስለ እግዚአብሔር መታመኛዬ ነው ብዬ መሰክራለሁ። ከየት መጣ ይሄ ቦልድነስ? ለሰዎች እግዚአብሔር መታመኛዬ ነው ብሎ ከማመን አልፎ ለሰዎች መታመኛዬ ነው ብሎ መመስከር ከየት ነው የሚመጣው? እንደዚህ አይነት ቦልድነስ የእግዚአብሔር ፕሬዘንስ ውስጥ ከመቆየት፣ ዲሲፕሊን እንዲሆነ መንፈሳዊ ህይወት ከመኖር ነው የሚመጣው። ስለ ዲሲፕሊን ስታስቡ አንድ ማሰብ ያለባችሁ ነገር ዲሲፕሊን ማለት እንደ ስራ የምታደርጉት ነገር አይደለም። እየተጨነቃችሁ የምታደርጉት ነገር አይደለም። ለጸሎት ሳትጸልዩ ስትቀሩ፣ በነገራችን ላይ ካለመጸለያችሁ በላይ የሚጎዳችሁ ሳትጸልዩ ስትቀሩ የሚሰማችሁ ስሜት ነው። እግዚአብሔር በሚፈልገው መልክ ነው ኮንቪክት እንድትደረጉ የሚያስፈልገው እንጂ ሰይጣንም እንዲጠቀምበት መፍቀድ የለባችሁ። ሳትጸልዩ ስትቀሩ ከእግዚአብሔር የራቃችሁ፣ እግዚአብሔር የጠላችሁ፣ በቃ ሁሉ ነገር እንዳበቃለት የሚሰማችሁ ከሆነ እሱ የእግዚአብሔር ኮንቪክሽን አይደለም። እግዚአብሔር ሳትጸልዩ ስትቀሩ እንድትናፍቁት ነው የሚያደርጋችሁ። የፍቅር ስሜት እንዲሰማችሁ፣ እንዲህ ከጌታ ጋር ፌሎሺፕ ሳላረግ፣ ከእግዚአብሔር ጋር ህብረት ሳላረግ፣ የጌታዬ ፕሬዘንስ ሳይሰማኝ ብላችሁ ፍቅሩን ፊል እንድታረጉ፣ ረሃቡን ፊል እንድታረጉ ነው የሚያደርጋችሁ እንጂ በቃ እኔ ካንተ ርቄያለሁ አንተ ጸሎትን ትተሃል ብሎ ብሌም አያደርግም። ኩነኔ ውስጥ አያስገባችሁም እግዚአብሔር። ስለዚህ ዲሲፕሊንን ስታስቡ ኩነኔ ውስጥ የምትገቡበት አይነት እንደ ስራ በዓለም እንዳሉ ሰዎች ወይም ሃይማኖተኛ እንደሆኑ ሰዎች ይህን ነገር ካላረኩ እንዲደረጋል እቀሰፋለሁ ብላችሁ አይደለም የምታደርጉት። እንደዛ ብላችሁ ከሆነ የምታደርጉት ያን ነገር እያደረጋችሁ ያላችሁት ላለመቀሰፍ፣ የሆነ ነገር ላለማጣት ነው ማለት ነው። በጣም ብዙ ሰው የሚገርመኝ ጸሎቱን ካቆመ ስራው እንደሚመታ ነው የሚያስበው። ጸሎቱን ካቆመ የሆነ ህይወቱ ላይ ያለ ጥሩ ነገር በሙሉ እንደሚፈርስ ነው የሚያውቀው። ኦፍ ኮርስ ረጅም ጊዜ ከእግዚአብሔር ጋር ፌሎሺፕ ሳናረግ ከቆየን፣ ከእግዚአብሔር ከራቀን ይሄ ነገር ይፈጠራል። ታርጌታችን ግን እሱ አይደለም። አያችሁ፣ የሆነ ነገር እንዳይቀሰፍባችሁ ብላችሁ ስራችሁ እንዳይበላሽ ብላችሁ የምትጸልዩ ከሆነ ራሱ እሱ የሃይማኖታዊ ጸሎት ነው እንጂ እግዚአብሔርን የእውነት የማወቂያ ከእግዚአብሔር ጋር ህብረት የማድረጊያ ጸሎት አይደለም። ስለዚህ ዲሲፕሊን የሚባለው ነገር፣ ስነ ስርዓት፣ መንፈሳዊ ስነ ስርዓት የሚባለው ነገር ስታስቡ እግዚአብሔር እንድትናፍቁ የሚያደርጋችሁ፣ የእግዚአብሔር ፕሬዘንስ ውስጥ እንድትቆዩ፣ ድዌል እንድታደርጉ የሚያደርጋችሁ ነገር ነው ማለት ነው። ስለዚህ ህይወታችሁ ላይ ዲሲፕሊን ያለው ነገር ስትጀምሩ ነው ሰይጣን የሚዋጋችሁ፣ አታክ የሚያደርጋችሁ። ስለዚህ አታክ ሲበዛባችሁ ያላችሁን ነገር አትጣሉ። ሰይጣን የሆነ ኖቲስ ያደረገው ነገር አለ ማለት ነው። ምንም ለማትፈጥሩት ነገር ለምን ዝም ብሎ ይዋጋችሁ? ለምን በዚህ ሰዓት ጸልያለሁ ስትሉ የሆነ ስራ፣ የሆነ ጭቅጭቅ፣ የሆነ ነገር ለምን ይመጣል?
ሰይጣን ኖቲስ አድርጓል ማለት ነው እዛ ውስጥ ያለውን በረከት። ስለዚህ ያንን ነገር አትራቁ። ሰው ማደግ የሚችለው በመንፈሳዊ ሕይወቱ እየጠነከረ እግዚአብሔርን ወደ ማወቅ እየደረሰ የሚመጣው ከእግዚአብሔር ጸጋ ባለፈ እግዚአብሔር ከሚሰጠን ነገር ባለፈ ሰውየው ራሱ ዲሲፕሊን ሲሆን ነው። ስለዚህ ዲሲፕሊናችሁ ላይ በጣም ጥንቃቄ አድርጉ። የዲሲፕሊን ሕይወት እንዲኖራችሁ ኢንካሬጅ አደርጋችኋለሁ። አጠር ያለ መልእክት ላስተላልፍላችሁ የመጣሁት ለዚህ ነው።